ጌታ በድንገት ይመጣል። ለአማኝ ከባድ ቦታ መጠበቅ ይመስለኛል። ምናልባትም የአንዳንዶቻችን መስቀል መጠበቅ ይሆን እላለሁ። መሸከም የከበደን ስትጠብቁ ትጋት ይገኝባችሁ፣ ስትጠብቁ ጽድቅ ይገኝባችሁ፣ ስትጠብቁ ከመንፈስ ቅዱስ ጋር ጠብቁ። ድሮ ሲሰጥ የማውቀው አንድ ምሳሌ ነበረ። ድንሽ ነጋዴና እንቁላል ነጋዴ ጸብ ቢነሳ እኩል አይሮጡም የሚል። ድንሽ ነጋዴው እንደውም ለጸብ ድንሽ ሊያቀብል ይችላል። እንቁላል ነጋዴው ግን ሰብሰብ አድርጎ የለም። ያለን ነገር የምንኖረውን ላይፍ ስትራክቸር ይወስነዋል ማለት ነው። የምንጠብቀው ጌታ የምንኖረውን ህይወት ይወስነዋል። ጥቂት ጊዜ ጠብቃችሁ ግራ እየተጋባችሁ ነው። መልሳችሁ ሲመጣ እኮ የዘላለም ረፍት ነው። ከዛ በኋላ እኮ ረፍት ነው በቃ። ስለዚህ ሾርት ከቶቻችሁን ተዉ። አሁንም ጌታን ጠብቁ። በዚህ ጋር ብሞክር በዚህ ጋር ብሞክር ብላችሁ የምትሄዱባቸውን ተዉና ጌታችሁን ጠብቁት። በድንገት ይመጣል። የዘላለሙን መልሳችሁን በጊዜያዊ ደስታ አትቀይሩት አደራችሁ። ጌታ ግን ድንገት ሲመጣ የሚያገኙት በጽድቅ በትጋት በመንፈስ ቅዱስ አብሮነት የሚጠብቁት ናቸው። እናንተም የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል። በዚያን ጊዜ ጻድቅና ትጉ የሆነ ስምዖን የሚባል አንድ ሰው በኢየሩሳሌም ይኖር ነበር። እርሱም የእስራኤልን መጽናናት የሚጠባበቅና መንፈስ ቅዱስ በላዩ ያደረ ሰው ነበር። ደግሞም የጌታን መሲህ ሳያይ እንደማይሞት በመንፈስ ቅዱስ ተገልጦለት ነበር። እርሱም በዚያ ጊዜ በመንፈስ ተመርቶ ወደ ቤተ መቅደስ ገባ። የልጁም ወላጆች በሕጉ ልማድ መሠረት ተገቢውን ሊፈጽሙለት ሕፃኑን ኢየሱስን ይዘው በገቡ ጊዜ ስምዖን ተቀብሎ አቀፈው። እግዚአብሔርንም እያመሰገነ እንዲህ አለ፣ ጌታ ሆይ ቃል በገባኸው መሠረት አሁን ባሪያህን በሰላም አሰናብተው። ዓይኖቼ በሰዎች ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና። ይህም ለአሕዛብ መገለጥን የሚሰጥ ብርሃን፣ ለሕዝብህ ለእስራኤልም ክብር ነው። አባት ሆይ እናመሰግንሃለን። ቃልህ እውነት ነው። አንተ በድንገት ትመጣለህ፣ ትመልሳለህ፣ ትናገራለህ፣ ታደርጋለህ። እኛ ደግሞ እግዚአብሔር ሆይ ጸንተን እንጠብቅሃለን። አባት ሆይ አሁን ቃልህን ስንነጋገር አንተን ለማያውቁ አንተን እንዲያውቁ፣ አውቀውህ በነገሮች ደግሞ የጨለመባቸው ብርሃን እንዲበራላቸው፣ ከገባሃቸው በላይ እንድትገባቸው፣ እውነተኛ ብርሃን ይሆን ካንተ በሁሉ ልብ ላይ እንድታበራ እንጸልያለን። ቃልህ እውነት ነው። በእውነትህ ቀድሰን፣ በጌታ በኢየሱስ ስም አሜን። የዛሬ ሳምንት ያቆምነው ሉቃስ ምዕራፍ 2 እስከ ቁጥር 20 ድረስ አይተናል አይደል? እረኞቹን። ዛሬ ከ21 ጀምሮ እንቀጥለው። ከ21 ጀምሮ አላነበብኩላችሁም። ያነበብኩላችሁ ቁጥር 25 ጀምሮ ያለውን ክፍል ነው። ግን ተያይዞ እንዲሄድላችሁ ስለምፈልግ ከቁጥር 21 ጀምሮ ነው ጥቂት ማውራችሁ። ስለዚህ እንደዚህ አምናለሁ። ዛሬ እግዚአብሔር በቃሉ አይዘገይም፣ በተናገረው ነገር አይዘገይም። የጠበቀው ደግሞ አያፍርም። ለርዕስ አይመችም፣ ግን እንደዛ ብላችሁ ያዙት። እግዚአብሔር ለገባው ቃል አይዘገይም፣ እግዚአብሔርን የጠበቀ ደግሞ አያፍርም። ድንገት ይመጣል። ሃሌሉያ። ሉቃስ 2 ከምዕራፍ 2 ላይ ከ21 ጀምሮ ሉቃስ የኢየሱስን ሰውነት አጉልቶ ያሳየናል። ስጋ ለብሶ ሰው ሆኖ መምጣቱን በደንብ አጉልቶ ያሳየናል። ሌሎቹ የሶስቱ የወንጌል ታሪኮች ላይ ስታነቡ እንደ ሉቃስ ኢየሱስ ላይ ትኩረት አድርጎ ሰው ነው እኮ የሚለው ላይ ትኩረት አድርጎ የጻፈ የለም። ሕፃን እያለ ይነግረናል፣ መወለዱን ይነግረናል፣ መገረዙን ይነግረናል። በ40ኛው ቀን ላይ ደግሞ እንደ ሕጉ ነገር መፈጸሙንም ይነግረናል። 12 ዓመቱ ላይ ይነግረናል። እያንዳንዱን የእድገት ደረጃ ተከትሎ ነው ሉቃስ የሚነግረን። ያንን የሚነግረን ምክንያቱ አንድ ነው፣ ሰው ነው። የሆነ መልአክ አይደለም የመጣው፣ የሆነ መንፈስ አይደለም። ስጋ ለብሷል የሚለውን የምታገኙት አደገ የሚለውን ሲገባችሁ፣ 8ኛው ቀን ላይ ተገረዘ የሚለው ሲታዩት ሰው ነው የሚለው የሚገባን ፓርት ይመጣል። ገላትያ ምዕራፍ 4 ቁጥር 4 ላይ ምንድን ነው የሚለው? ዘመኑ በደረሰ ጊዜ ከሴት የተወለደውን ከዛስ ከሕግ በታች የተወለደውን ከሕግ በታች ሲል እንደኛ
በሁሉ ወንድሞቹን ሊመስል ተገባው እንደሚል ልክ እንደኛ ከሕግ በታች ተወለደ። ከሕግ በታች መወለዱን ደግሞ በምን ያጎላልናል? ሉቃስ ተገረዘ ይለናል። የሕግ ስርዓት አይደለም፣ ተገረዘ ይለናል። መገረዝ ብቻ ደግሞ አይደለም። አሁን ያነበብኩላችሁ ክፍል ጋር ሲደርስ የምናገኘው ክፍል ምንድን ነው? ከ40 ቀን በኋላ የመንጻቷን ወራት ስትፈጽም ማርያም የመንጻቷን ወራት ስትፈጽም ማለት 40 ቀን ከቆየች በኋላ ወደ ቤተ መቅደስ ይዘው መሄድ አለባት። ወደ ቤተ መቅደስ ይዘው ሄዳ የሚቃጠል መስዋዕት ማቅረብ አለባት። ከሕግ በታች ተወለደ አይመጣም። እዚህም ጋር ለኢየሱስ የሚቃጠል መስዋዕት ልታቀርብ፣ ስለ ራሷ እኮ ብቻ አይደለም። ግን እዚህ ጋር ታሪኩን የምታገኙት የዛሬ 2 ሳምንት የነገርኳችሁ 70 ሰገል ከመምጣታቸው በፊት ነው። ይሄ በምን አወቅ ካላችሁኝ ያቀረቡት መስዋዕት በጣም የምስኪን የድሃ መስዋዕት ነው። 70 ሰገል ከመጡ በኋላ ቢሆን ስላላቸው ጠቦት ነበር የሚያቀርቡት። ዋኖስና የእርግብ ጫጩት ይዘው አቀረቡ ነው የሚለው። ይሄ ደግሞ ገንዘብ የማይበቃቸው ያቀርቡ ተብሎ በዘሌዋውያን ላይ እየተፈቀደ ነው። ገንዘብ ያላቸው የሚቃጠል መስዋዕት ሲያቀርቡ የሚያቀርቡት ጠቦት ነው። ገንዘብ የሌላቸው ግን ዋኖስ እንዲያቀርቡ ተፈቅዷል። ያው በውስጠ ታዋቂነት ማርያም ዋኖሱን ይዛ ሄደች እንጂ የሚሰዋው በግም አብራው ይዛው ሄዳለች ወደ መቅደስ። ለእኛ የተሰዋውን በግ ይዛው ሄዳለች። ይዛው ገባች። ልክ ከገባች በኋላ ግን አንድ ነገር ሆነ። ሳምንትና 15 ቀን ታሪክ ነግራችኋለሁ ብዬ ታሪኮች ነግሬያችሁ ነበር። ዛሬ ምነግራችሁ ታሪክ የለም። ምነግራችሁ ታሪክ የሌለው ታሪክ ስለሌለው ነው። ይሄ ሰውዬ የምነግራችሁ ሰውዬ ታሪክ የለው። እዚህ ጋርም የተጻፈ ታሪክ አታገኙለትም። ማን ነው ይሄ ሰውዬ ብለው ደግሞ ተመራምረው የሆነ ታሪክ ጨምረውም አልጻፉለትም። ሉቃስ ታሪክን ሲዘግብ ከሌሎቹ የወንጌል አካውንቶች በተለየ ሁኔታ እያንዳንዱ ነገር እንዲገባን ስለሚፈልግ የታሪክ አጻጻፉ በጣም የሚያስጎመጅ ነው። ምዕራፍ 1 ላይ ሄዳችሁ ለቴዎፍሎስ ሲጽፍለት የጻፈለት እያንዳንዱን ነገር መርምሬ ነው ምጽፍልህ፣ እንዲገባ ስለምፈልግ ጥናት አድርጌበታለሁ ብሎ ነው የሚጀምርለት። በእኛ መካከል ስለተፈጸሙት ነገሮች ብዙዎች ታሪክን የተቻላቸውን ያህል ጽፈው ይገኛሉ። ይህም ታሪክ ከመጀመሪያው አንስቶ የዓይን ምስክሮችና የቃሉ አገልጋዮች የነበሩት ያስተላለፉልን ነው ብሎ ነው። ጥናት አድርጌበታለሁ፣ ሌሎች የጻፉት አለ፣ እሱ ላይ ደግሞ በደንብ አካትቼ ነው ምጽፍልህ ይለዋል። እሱም ብቻ አይደለም፣ ደግሞ አውጉስጦስ ቄሳር ገዢ በነበረ ጊዜ ማነው ደግሞ የሶሪያ ገዢ በነበረ ጊዜ በዛ ጊዜ የነበሩትን ሰዎች በደንብ ያስገባቸዋል። ትንሽ ገለጥ እያደረጋችሁ ብትሄዱ ደግሞ ጢባሪዎስ ቄሳር ገዢ በነበረበት፣ ሐናና ቀያፋ በነበሩበት ጊዜ ብሎ ሰዎቹን ይከታቸዋል። ለምን? እንዲገባን ይፈልጋል። እዚህ ሰውዬ ጋር ሲመጣ ግን የሚነግረን ታሪክ የለውም። እዚህ ሰውዬ ጋር ሲመጣ በዚያን ጊዜ ጻድቅና ትጉ የሆነ ስምዖን የሚባል ሰው ነበረ። ታሪኩ አለቀ። ስምዖን የሚባል ሰው ነበረ። በቃ ስምዖን አባቱ ማን ነው? እኔ እንጃ። ሚስቱ ማነች? እኔ እንጃ። ልጆች አሉት? አናቅም። ስለ ስምዖን ድንገት አስገብቶ ነበረ፣ እንዲህ አይነት ሰው ነበረ ብቻ ብሎ ነው ያስቀመጠልን። ስምዖን ለሁላችንም የሚሆን የመጠበቅ ምሳሌ ይመስለኛል። እንደ ስምዖን የጠበቀ ያለ አይመስለኝም። ከእግዚአብሔር የተስፋ ቃል ሰምቶ በትጋትና በጽድቅ ቆይቶ የጠበቀ ለምሳሌ የሚበቃ ሁላችንንም የሚወክል አይነት ሰው ይመስለኛል ስምዖን። መጠበቅ በጣም ከባድ ነገር ነው። አንካካድም። እዚህ ውስጥ የምጠብቀው የለኝም የሚል ሰው ካለ ጠዋት የታክሲ ሰልፍ እንደጠበቀ እርግጠኛ ነኝ። ቢያንስ ታክሲ ሰልፍ እንጠብቃለን። አንዳንዶቻችን ሰዎችን ቀጥረን እንጠብቃለን። አንዳንዶቻችን ያልቀጠርነውን እንጠብቃለን። የራይድ ሹፌር ስትሆኑ በተለይ ጌታ ይርዳችሁ፣ ያልቀጠራችሁትን ነው የምትጠብቁት። ድንገት ከደወለ ብላችሁ ዩኒቨርሲቲ ለመግባት እኮ 12 ዓመት በትምህርት ጠብቀናል። ስንመረቅ ስራ ለመቀጠር ጠብቀናል፣ ለማግባት ጠብቀናል፣ ለመውለድ ጠብቀናል። ብቻ እንጠብቃለን። መጠበቅ በጣም ከባድ። እንደው የምጠብቀው የለኝም ካላችሁ እዚህ ውስጥ ያላችሁ ክርስቲያኖች ከሆናችሁ የምንጠብቀው ደግሞ ጌታ አለ ቢመጣ። ሁላችንም በአንድነት የምንጠብቀው እሱ አለ። አንድ መጽሐፍ ላይ ሳነብ መጠበቅን በምን ይገልጸዋል? ስሎ ኩኪንግ ኦፍ ፌዝ ይለዋል። እምነታችን ቀስ እያለ የሚበስልበት፣ በአንድ እሳት ተሰጥቶ ታታታታ ብሎ የሚበስልበት ሲሆን ቀስ እያለ የሚበስልበት ስፍራ ነው። መጠበቅ እየተጉ እየለፉ ውጤት ሲዘገይ፣ እየጸለይን የዘገየ መልስ ሲኖር፣ እግዚአብሔርን እያመን ነው መሀል ላይ ደግሞ
እያልን የምንተውበት ጥያቄ የሚመጣብን ቦታ ያደርገዋል እኮ እንልና ትንሽ ቆይተን የምንላቸው ጥያቄዎች የሚመጡበት በጣም ከባድ ቦታ ነው። ለአማኝ ከባድ ቦታ መጠበቅ ይመስለኛል። ምናልባትም የአንዳንዶቻችን መስቀል መጠበቅ ይሆን እላለሁ። መሸከም የከበደን አይመጣም እንዴ የምንልበት ጉዳያችን ይሆን? ዛሬ ከስምዖን የምናየው እኛን ወክሎ ጠብቆ ያገኘ ሰው ስለሆነ ምሳሌ ሆኖልን እናየዋለን። ስምዖን ማን ነው እንዳልኳችሁ አናቀው። ስለ ሄሮድስ፣ ስለ ቄሳር፣ ስለ እናና ቀያፋ ተጽፏል። ስለዚህ ሰው ግን የምናውቀው ምንድን ነው? ስምዖን የተባለ አንድ ሰው ነበረ። የእስራኤልን መጽናናት የሚጠብቅ አንድ ሰው ነበረ። የእስራኤል መጽናናት እዚህ ጋር ለስምዖን የተጠቀሰለት እስራኤላውያን በሙሉ የተገባላቸው ተስፋ ነበር። መሲሁ በድንገት ይመጣል የሚል መሲሁ የምትፈልጉት ጌታ ወደ መቅደሱ በድንገት ይመጣል የሚል የተነገረ ቃል አለ። ስለዚህ በእስራኤላውያን የጸሎት ስትራክቸር ውስጥ እዛ ጸሎታቸው ውስጥ ሁሉም እስራኤላዊ የሚጸልየው አንድ ጸሎት አለ። ምን? መጽናናትህን አሳየኝ፣ የገባህልኝን ተስፋ አሳየኝ፣ መሲሁ የሚመጣበትን መጽናናት አሳየኝ የሚል የእስራኤላውያን ሁሉ ጸሎት ነው። ስምዖንም ከእስራኤላውያን ጋር ተደርቦ አንድ ላይ ሁሉ ጊዜ የሚጸልየው ጸሎት ምን አለ? ይጸልይና አይረሳው፣ መጽናናትህን አሳየኝ፣ መሲሁ መቼ ነው የሚመጣው እያለ ይጠብቃል። ስለ ስምዖን የሚገርማችሁ እዚህ ጋር እድሜውም አልተነገረንም። የሉቃስ ወንጌል የሚለው ፊልም ላይ ያየነው ሽማግሌ ስለሆነ ግን ሽማግሌ ነው የሚመጣልን። ካህን ነው? ፈሪሳዊ ነው? አናቅም። ፈለግኩኝ ምን የሆነ የሰውዬ ብዬ አይቻለሁና የለም አንድ ሰው ነበር ከሚለው ያለፈ አናገኝም። ካህን ሆኖ ቢጠብቅ እሺ፣ ግን ካህናት እንደማይጠብቁ ደግሞ በሰብአ ሰገል ጊዜ አይተናል። የሚወለደው በቤተልሔም ነው ብለው እነሱ ኢየሩሳሌም ነው የሚቀሩት። ስለዚህ የሚጠብቀው ካህን እንዳልሆነ ቱ ሰም ኤክስቴንት እንረዳለን። ግን እንደው ዝም ብለው በታሪክ ስላስለመዱን ብቻ እድሜው 100 ያለፈ ሰው ነው ብሎ ያስባሉ። 113 አካባቢ ነው ብለው የሚገምቱ አሉ። 113 ዓመት ከኖራችሁ 113 ዓመት ትጠብቃላችሁ። ለምን ያህል ጊዜ እንደጠበቀም አናቅም። መቼ መንፈስ ቅዱስ መጥቶ እንደዛ እንደነገረው አናቅም። 40 ዓመቱ ላይ ይንገረው፣ 50 ዓመቱ ላይ ይንገረው፣ 13 ላይ ይንገረው፣ ምናውቀው ነገር የለም። ግን አንድ ነገር እናውቃለን ስለ ስምዖን። የብዙ ሰዎችን ባዮግራፊ ሰብስባችሁ አምጥታችሁ ለአንብበው ልየው ብትሉ የምታገኙት ታሪክ አለ እና ደግሞ የአብዛኞቹ በጣም ብዙ ፔጅ ያለው መጽሐፍ ነው። ከውልደት እስከ ሞት ሲጻፍ በተለይ እያንዳንዱ ያደረጉት ታሪክ ስለሚካተትበት በጣም ብዙ ፔጅ አለው። ስምዖን ጋር ስንመጣ ግን የምናገኘው በጣም ጥቂት ነው። ስለ ስምዖን የምናውቀው ጻድቅ፣ ትጉህ፣ በመንፈስ የሚመራ ሰው ነበር። አለቀ። ልጆቹ እንትና ናቸው፣ ሚስቱ እንትና ነች፣ የኖረበት ቦታ ይሄን ይመስላል፣ የሚለብሰው አለባበስ እንደዚህ ነው። ቢያንስ እንደ ዮሐንስ እንኳን የሚለብሰው የግመል ጠፈር ነው ተብሎ አልተነገረን። ምን አይነት አለባበስ እንዳለው የምናውቀው ነገር የለም። ቻርልስ ስፐርጀን ስለ ስምዖን እንደዚህ ይለዋል። ምን አይነት ታሪክ ነው? አጭር ግን ሙሉ ይለዋል። አጭር ግን ሙሉ። ዛሬ በስምዖን ሕይወት እንድትጎመጁም ጭምር ስለምፈልግ ነው እንዲህ ማውራችሁ። አጭር ግን ሙሉ፣ ጻድቅ፣ ትጉህ፣ በመንፈስ የሚመራ። ጻድቅ፣ ትጉህ፣ በመንፈስ የሚመራ የሚለውን በኋላ ሰፋ አድርጌ እመጣበታለሁ። ግን ይህንን መሀል ላይ እንድትይዙልኝ ለሚጠብቀው ጌታ የሚመጥን ሕይወት ያለው ሰው በሚለው ነው ዲፌል ልናደርገው የምንችለው። ለተገባለት ነገር ለሚጠብቀው የሚመጥን ሕይወት አለው። ምን አይነት ሰው ነው? ጻድቅ ነው። ምን አይነት ሰው ነው? ትጉህ ነው። ምን አይነት ሰው ነው? በመንፈስ የሚመራ ሰው ነው። የሚጠብቀውን ነገር ሲያይ ለዚህማ እንደዚህ መኖር አለብኝ ብሎ የላይፍ ስትራክቸሩን በዛ በሚጠብቀው መስመር ውስጥ የከተተ ሰው ነው። የስሙ ትርጓሜ ስምዖን ማለት ይሰማል ማለት ነው። ኤማን ሁ ሂርስ ማለት ነው። ይሰማል። ይሄ ስም ደግሞ ይገባዋል። ለምን ይሰማላ? ከመንፈስ ቅዱስ ሰምቷል። ሰውዬ ምን መሲሁን ሳታይ፣ የእስራኤልን መጽናናት ሳታይ ሞትን አትቀምስም ተብሎ። ስለዚህ እንደው የእሱን ባዮግራፊ ጠቅለል አድርገን እናውራው ብንል ከ3 ሰከንድና ከ4 ሰከንድ ያለፈ አናነብም። ስሙ ስምዖን ይባላል። ስራው መጽናናትን መጠበቅ ነው። ባህሪው ጻድቅና ትጉህ ነው። ወዳጆቹ ደግሞ መንፈስ ቅዱስ ነው።
የሚዘረዘሩ ወዳጆች አይደለም ያለው፣ መንፈስ ቅዱስ ነው ያለው። አይበቃም? ይሄ ታሪካችሁ ይሄ ቢሆን አይበቃም? ስራችሁ መጽናናት መጠበቅ ቢሆን፣ ስማችሁ መስማት የሚባለው ቢሆን፣ ባህሪያችሁ ሲዘረዘር ይሄን አድርጓል ሳይሆን ጻድቅና ትጉ ቢባል፣ ወዳጁ ማን ነው ልናናግራቸው ፈልገን ነበር ተብሎ ሲፈለግ መንፈስ ቅዱስ ቢባል አይበቃም? ጻድቅ ብሎ መጽሐፍ ቅዱስ እዚህ ጋር ሲያስቀምጥልን እኛ በክርስቶስ ያገኘነውን አይነት ጽድቅ አይደለም ያስቀምጥልን። ገና ክርስቶስን አላገኘውም። እዚህ ጋር ጻድቅ ብሎ የሚያስቀምጥልን በጽድቅ መመላለስ እያለ መጽሐፍ ቅዱስ የሚያስቀምጣቸው ክፍሎች አሉ አይደለ? በጽድቅ መመላለስ የሚላቸው ደግሞ እያንዳንዱን ነገር ሲያደርግ ምንም ብሌም እንዳይገኝበት ሆኖ የሚኖር፣ ስራው ቦታ ብሌም አታገኝበትም፣ እናትነት አባትነት ላይ ብሌም አታገኝበትም። እያንዳንዱ የሚያደርገውን ነገር በጽድቅ ይመላለስ ነበረ በሚል ነው የሚተረጎመለት እንጂ በክርስቶስ ያገኘው ጽድቅ ጋር አይደለም። አለቃ ከሆነ ይሄ ሰውዬ በጽድቅ ነው አለቃነቱ፣ ባሪያም ከሆነ በጽድቅ ነው ባሪያነቱ። ትጉህ የሚለው ጋር ሲመጣ ደግሞ ጻድቅ እንዳልኳችሁ ከሰው ጋር ባለው አካውንት ነው። ከሰዎች ጋር ሲመላለስ በጽድቅ ነው የሚመላለሱ የሰዎች። ትጉህ የሚለው ጋር ደግሞ ስትመጡ በእግዚአብሔር ፊት ያለውን ነገር ነው የሚያሳያችሁ። አንዱ ትጋቱ መቅደስ መመላለሱ ነበር። አንዱ ትጋቱ ምንድን ነው? መቅደስ ይመላለሳል። መቅደስ ሲመላለስ ግን ሃሌሉያ በድንገት ይመጣል የተባለውን ጌታ አገኘው። ዛሬ ግድ የላችሁ እንደ እግዚአብሔር ሰው እዚህ ጋር ቆሜ ልንገራችሁ፣ የምትጠብቁት ጌታ በድንገት ይመጣል። እናንተ ብቻ በትጋት ተመላለሱ። ይመጣል። ዘገየ፣ ይመጣል። አልመለሰም፣ ይመጣል። መቼ ጀምሮ እንደጠበቀ ያልተነገረን ምናልባትም 3 ዓመት ነው ብለን ዲፋይን አድርገን እንዳንቀመጥ፣ ከ3 ዓመት በኋላ አልጠብቅም እንዳንል፣ 10 ዓመት ጠበቁት አይበቃም እንዴ እንዳንል፣ ምን ያህል ጊዜ እንደጠበቀ አልተነገረንም። ከመንፈስ ቅዱስ ሰምቷል። ከዛስ በትጋትና በጽድቅ ይመላለስ ነበር። ከዛስ ወደ ቤተ መቅደስ መንፈስ ቅዱስን ሰምቶ ይሄድ ነበር። እግዚአብሔርን ይጠብቃል። ከእግዚአብሔር ጋር ባለው ህብረት በእኛ አማርኛ ባደርገው አይፎርሽም። ሁሌ በትጋት የሚገኝ ሰው ነበር። ታዲያ ስለዚህ ሰውዬ ስለ ቤተሰቡ፣ ስለ አለባበሱ፣ ስለሚበላው፣ ስለሚኖርበት ባናቅ ይገደናል። አሁን ዋት ላይፍ ሾርት በት ኮምፕሊት፣ አጭር ግን ሙሉ ህይወት። ትጉ ነው፣ ጻድቅ ነው፣ በመንፈስ ቅዱስ ምሪት ይመላለሳል ስንል ዘገየ ብሎ የራሱን የላይፍ ስትራክቸር አልጀመረም ይሄ ሰውዬ። ሌሎቹ የራሳቸው ኑሮ ውስጥ ገብተዋል። እስከምን ድረስ ብትሉ የሚወለደው በቤተልሔም ነው የሚል መረጃ ሁሉ ይዘው ኑሯቸውን ነው የሚቀጥሉት እንጂ የሚጠብቁት መጽናናት ቤተልሔም ተወልዷል ብሎ ወደ ቤተልሔም አይገሰግሱም። እሱ ግን የሚጠብቀው ጌታ ስላለው ዘገየ ብሎ የራሱን ላይፍ አይጀምርም። አሁንም ይጠብቃል። ትጉ ነው፣ ጻድቅ። ሶስተኛ ያገኘንበት ባህሪ በመንፈስ ቅዱስ የሚመራ ሰው ነው። ያው ሉቃስ የጻፈልን ቆይቶ ስለሆነ መንፈስ ቅዱስ የሚለው ኮንሴፕት ግልጽ ነው ለሁሉ። ግን ስምዖን በመንፈስ ቅዱስ የሚመራበት ጊዜ ላይ አሁን እንደኛ መንፈስ ቅዱስ ወርዶ በእያንዳንዱ ሰው ልብ ላይ የሚኖርበት ጊዜ እንዳልሆነ ግልጽ ነው። ግን በዛች አጭር 3 እና 4 ቁጥር ውስጥ ምን የሚል እናገኛለን? መንፈስ ቅዱስ በላዩ ያደረ ሰው ነበር። መንፈስ ቅዱስ የተገለጠለት ሰው ነበር። በመንፈስ ቅዱስ ተነግሮታል የተባለ ሰው ነበር። በመንፈስ ተመርቶ ወደ ቤተ መቅደስ ሄደ የሚባል አይነት ሰው ነበር። በዛች ቁጥር 3 ጊዜ ከስምዖን ጋር የተገናኘ ወዳጅ ተብሎ ሲጠራ የተገኘው ማን ነው? መንፈስ ቅዱስ። ጠብቁ 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 ትለናለ። ይመጣል ይመጣል ትለናለ። እኛ እኮ አልቻልንም፣ አንችልም። ከመንፈስ ቅዱስ ጋር ነው የምትችሉት። ወዳጃችሁ መንፈስ ቅዱስ ከሆነ መጠበቅ ትችላላችሁ። በራሳችን ስለማንችልም ይመስለኛል ስምዖንን አመጣና ከመንፈስ ቅዱስ ጋር አጣብቆ ያሳየን። በራሳችንም መጠበቅ በራስ በጣም ከባድ፣ በጣም ችኩሎች ነና። አሁን ካልሆነ እኮ ነው ጉዳያችን። አሁን አድርግልኝ፣ አሁን ስጠኝ፣ ዛሬ ነው የምፈልገው፣ ከዛሬ ካለፈማ ብለን እኮ የምንጣላ ሰዎች ነን። ከመንፈስ ቅዱስ ጋር ከሆነ ግን መጠበቅ አይከብድም፣ ይቻላል። የስምዖንን ባህሪ ጠቅልዬ የምሰጣችሁ ለምንድን ነው? ስትጠብቁ ትጋት ይገኝባችሁ፣ ስትጠብቁ ጽድቅ ይገኝባችሁ፣ ስትጠብቁ ከመንፈስ ቅዱስ ጋር ጠብቁ። እየጠበቅኩ ነው የሚል ማንነት ብቻ አይደለም ጉዳዩ። ለካ ለምንጠብቀው ነገር ማሳየት ያለብን ካራክተር አለ ከኛ የሚጠበቅ።
ድሮ ሲሰጥ የማውቀው አንድ ምሳሌ ነበረ። ድንች ነጋዴና እንቁላል ነጋዴ ጸብ ቢነሳ እኩል አይሮጡም የሚል። ድንች ነጋዴው እንደውም ለጸብ ድንች ሊያቀብል ይችላል። እንቁላል ነጋዴው ግን ሰብሰብ አድርጎ የለም። ያለን ነገር የምንኖረውን ላይፍ ስትራክቸር ይወስነዋል ማለት ነው። የምንጠብቀው ጌታ የምንኖረውን ህይወት ይወስነዋል። እንደፈለግን እየተመላለስን እየጠበቅኩ ነው ማለት አይቻልም። ልቀጥል ወደ ስምዖን ሲሄድ ግን በመንፈስ ቅዱስ የሚመራ ነው እንዳልኳችሁ። እኛ ክርስቲያኖች አይደለም ምንም ቃሉ ሚለን አንድ ነገር ነው። ሮሜ 8 ላይ በመንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው። ለእኛ ደግሞ ለእያንዳንዳችን የተሰጠ ያኔ ለስምዖን ለብቻው የተጠቀሰለት ነው። መቅደስ ውስጥ በጣም ብዙ ሰዎች ቢኖሩም መቅደስ ውስጥ ብዙ አገልጋዮች ቢኖሩም ለስምዖን ግን በመንፈስ ይመራል ተብሎ ለብቻ የተነገረለት ሰው ነው። አሁን ግን እያንዳንዳችሁ ጋር ብመጣ በመንፈስ ቅዱስ መመራት የተሰጠን የልጅነት ፓኬጃችን ውስጥ ያለ ነገር ነው። ስለዚህ እያንዳንዷን ቀን ስትጠብቁ ከመንፈስ ቅዱስ ጋር ጠብቁ። አሁን ወደ ስምዖን ታሪክ ስመለስ ስምዖን ሁሌ እንደሚያደርገው አይደለም የዛ ቀን ግን መቅደስ የሄደው። ትጋት አለው። የዛ ቀን ግን ለየት ያለ ነው። ምን? በመንፈስ ተመርቶ ነው የሄደው። የዛ ቀን ሂድ ብሎት ነው። የእስራኤልን መጽናናት አይደል የምትጠብቀው? ዛሬ ሂድ። ይሄ ቀን መቼ ነው ተብሎ ይታመናል? ኢየሱስ ክርስቶስ ከተወለደ ከ40 ቀን በኋላ። ለምን? የመንጻታቸው ነገር ፈጽማ ነው ሄደችው። ከዛ በኋላ መስዋዕት ልታቀርብ ነው ሄደችው። ሲቆጠር 40ኛው ቀን ላይ 33 ቀን ከምናምን ይባላል። ከዛ የተገረዘበትን 8 ቀን ስትጨምሩበት 40 ቀን ነው የሚባለው። ያኔ ስትሄድ እሷ ልጇን ይዛ የመንጻት ስርዓቷን ልትፈጽም ከዮሴፍ ጋር ሄደችው። ጌታ ደግሞ ስምዖን ጋር መጥቶ በመንፈስ ቅዱስ አማካኝነት ይለዋል፣ ዛሬ ሂድ። ሃሌሉያ። የምትጠብቁትን ነገር የምታገኙት በመንፈስ ተመርታችሁ ብቻ ነው። በመንፈስ ተመርታችሁ ካልሆነ ያቀፋችሁት ሁሉ መልሳችሁ ይመስላችኋል። ያቀፋችሁት ሁሉ መልሴ ነው እንዳትሉ በመንፈስ ተመሩ። መንፈስ ቅዱስ ይምራችሁ። እስኪ አጠገባችሁ ያለውን ሰው መንፈስ ቅዱስ ይምራህ በሉት። በመንፈስ ተመርቶ ሄደ። በመንፈስ ተመርቶ ሲሄድ እርግጠኛ ነኝ ከ40 ቀን በፊት የተወለዱ ብዙ ልጆች አሉ። 40ኛው ቀን ላይ መጥተው ልጃቸውን በእግዚአብሔር ፊት ሊሰጡ መስዋዕት ሊያቀርቡ የመጡ ብዙ አሉ። ከነዛ መካከል ማርያምና ዮሴፍ ጋር የመጣው ማርያምና ዮሴፍ ጋር መጡ። ተቀበለው፣ አቀፈው። በመንፈስ ተመርቶ የጠበቀውን መጽናናት አቀፈው። በትጋት በጽድቅ በንጽህና ሲኖርለት የነበረውን ህይወት መጨረሻውን ሲያየው አቀፈው። የክሪስማስ ሲዝን ስለሆነ ስለዛ ልደት ብቻ እያወራው እንዳይመስላችሁ። የጠበቃችሁትን ስለማቀፍ ነው እያወራችሁ ያለሁት። በመንፈስ ተመርታችሁ ሄዳችሁ የምታቅፉበት ሲዝን ቅርብ ነው። ጌታ ድንገት ይመጣል። ስምዖን ቤተ መቅደስ ሲመላለስ ሚልክያስ 3 ላይ ያለው የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል የሚለው የዛ ቀን ሆነ። ዛሬስ ቢሆንላችሁ? ዛሬስ መልሳችሁ ያ ቢሆን? ስምዖን ጋር ደስ የሚለኝ ነገር ተቀበለው፣ አቀፈው የሚለውን ነገር ሳነብ በቃ አልኩ፣ ነፍሴ ረካች። በወንጌል ታሪክ ውስጥ ይሄንን ስከተው ሳምንትና 15 ብያችኋለሁ። 70 ሰገል ተመርተው ነው ኢየሱስን ያገኙት። እረኞቹ ተመርተው ነው። ስምዖንስ ተመርቶ ነው። ያለ መንፈስ ቅዱስ ጌታን አላገኛችሁት። ልደምድምና ልለፍ። ያለ መንፈስ ቅዱስ መሪነት ጌታን አላገኛችሁም። ጌታን አልተቀበላችሁ። ልክ ስምዖንም መርቶ ጌታን እንዲቀበል እንዳደረገው እኛም እያንዳንዳችን ተመርተን ነው ጌታን ያገኘ ነው። ለዛ ነው ጌታን የምንባርክበት ርዕሳችን ትልቅ የሆነ መራኸኝና እንድቀበልህ ረዳኝ። ተቀብሎ አቀፈው። ጌታን ተቀበሉ ስንል ግራ ይግባችሁ። መንፈስ ቅዱስ አድርሶ እንድትቀበሉት ያርጋችሁ። ትልቁ ጸሎታችን እሱ ነው። ተቀብሎ ካቀፈው በኋላ አንድ ነገር አለ ስምዖን፣ ባሪያህን በሰላም ታሰናብቷል። ከመንፈስ ቅዱስ የሰማው ድምፅ ምን ነበር? ቅድም ስናነብ የእስራኤልን መጽናናት ሳያይ ሞትን እንደማይቀምስ በመንፈስ ቅዱስ ተረድቶ ነበር። ይሄ ሰውዬ ከባድ በሽታ ይዞት አልጋ ላይ ተኝቶ እያለ ብታገኙት ምን ልታደርጉ መጣችሁ ነው የሚለው። አላየሁም እኮ መጽናናቱን፣ አልሞትም እኮ። አሬ ሰው ልጅ ሞት ነው። አልሞትም። ለምን? የሰማሁት ነገር አለ። አትሞትም ተብያለሁ። መልስን ሳታይ አትሞትም ተብያለሁ ነው የሚለው። ስለዚህ ልክ ኢየሱስን አግኝቶ ተቀብሎ ሲያቅፈው ያለው አንድ ነገር ነው።
በሰላም ታሰናብተዋል። እቺ በሰላም ታሰናብተዋል ብዙ የመጽሐፍ ቅዱስ ሰዎች እዚህ ውስጥ ያሉት የሚጠቀሟት ቃል ስለሆነች ከነሱ ጋር እንዳታመሳስሏት። ይሄ ከኤልያስ ጋር ላይፍ ክብድ ሲለው በቃ ከአባቶች አልበልጥም ባሪያን አሰናብተኝ፣ እንደሱ አይነት አይደለችም። የኤልያስ የሽሽት ነው፣ የጭንቀት ነው፣ በቃኝ፣ ይሄ ኑሮ በቃኝ ነው። የስምዖን እንደዛ አይደለም። የስምዖን ረፍ ያለ ነው። ጌታን አግኝቶ አርፎ ነው። ጌታን አግኝታችሁ ካረፋችሁ በኋላ መልሳችሁ ምን አይነት ነው መሆን ያለበት? ጨረስኩ፣ ካሁን በኋላ ብኖር ባልኖር ዋናዬን አግኝቻለሁ፣ እግዚአብሔር ያለልኝን አግኝቼዋለሁ። ስለዚህ ብሄድ ብሞር ጉዳይ አይደለም። ለምን? በጌታ ያርፌያለሁ። መልሱን አቅፎ ጨረስኩ፣ በቃ ውሰደኝ። በሰላም ታሰናብተዋል። እመኑኝ፣ ጌታን ያላገኝና ጌታን ያላቀፈ ሲሰናበት በሰላም አይደለም። ጌታን ያቀፈ ብቻ ነው በሰላም የሚሰናበተው። ቀጥሎ ሰላም ያለው ጌታን ካገኘ ብቻ ነው። ከተሰናበትክ በኋላ ሰላም የሚቀጥለው ጌታን ካገኘ ብቻ ነው። ከተሰናበትክ በኋላ ጌታን ካላገኘ ህይወት ምን ያህል ከባድ እንደሆነች እኛ ስለማንሄድበት ነገሩ አናውቀው። ግን በጣም መጽሐፉ እንደነገረን ከሆነ ለዘላለም ጥርስ ማፋጨት የሚለው ቦታ ሰላም አይደለም። በሰላም የምትለው ጌታን ስታገኘ። ኢየሱስ ያድናል። በሰላም አሰናብተኛ አይከብድም ወይ? በቃ ውሰደኝ ጨረስኩ አይከብድም? እንዳልኳችሁ እድሜውን ገምተን ነው እንጂ ይሄኔ 50 ላይ ሆኖ ሊሆን ይችላል አሰናብተኛ ያለው፣ 40 ላይ ሆኖ ሊሆን ይችላል። ለምን? ጌታን አገኘ። እና ቅድም የጠቀስኩላችሁ ስፐርጅን ምን ይላል? ቅዱሳን ስራቸውን ሲጨርሱ ለመሄድ ዝግጁ ናቸው። ወደ ጌታ ለመሄድ አለመጓጓት፣ ስራ ፈት ተኝታችሁ ምትሉ፣ ለጌታ ምንም ያልሰራችሁ፣ ስላሰባችሁ የሰራችሁ የመሰላችሁ፣ እርሻችሁ በአረም የተሞላ ከሆነ አለመጓጓታችሁን ያሳያል ይላል። በትጋት በጽድቅ በመንፈስ ቅዱስ አብሮነት የምትጠብቅ ከሆነ ልክ ስታገኘው ጌታህን መሄድ ነው የሚያጓጓህ። ጨረስኩ በቃ አብሬ ልቀጥል የሚለው ነው የሚያጓጓው። ስለዚህ ስምዖን ከመንፈስ የሰማውን ጌታ አገኘው፣ ተቀበለው፣ አቀፈው፣ እግዚአብሔርን አመሰገነ የሚል ታገኛላችሁ። ቀጥላችሁ ልክ የጠበቀውን ሲያገኝ አምልኮ ጀመረ። ሃሌሉያ። ዛሬም ለሶስተኛ ሳምንት ልደግሞ ነው። ጌታን ያገኘ ሰው የቀረለት ዘመኑ ሁሉ የአምልኮ ነው፣ የመዘመር። የተጻፈው አጻጻፍ ስምዖን የተናገረበት አጻጻፍ በግጥም ስታይል የተጻፈው መዝሙር ነው። ሉቃስ በዚች 2 ምዕራፍ ውስጥ 5 መዝሙሮችን ጠቅጥቋል። ማርያምም ዘምራለች፣ ኤልሳቤጥ ዘምራለች፣ እረኞች ዘምረዋል፣ መላእክቱ ዘምረዋል። 5ኛ ላይ ስምዖን ይዘምራል መጥቶ። በ2 ምዕራፍ ውስጥ በዛ ያለ መዝሙር አለ። የጠበቃችሁትን ስታገኙ መዝሙር ነው። ከውስጣችሁ የሚፈልቀው አምልኮ ነው። እናንተ የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል። ብቻ በትጋት በጽድቅ በመንፈስ ቅዱስ አብሮነት ጠብቁት። ልክ ኢየሱስን ሲያገኝ ሌላ የመኖር ጉጉቶቹ በሙሉ ጠፍተውበት ኢየሱስ በቂ ነው አለ። አሁን ልሰናበት፣ ኢየሱስ በቂ ነው። አሁን ላይፌ ብቀጥልም ቢቆምም ጉዳይ አይደለም። ለምን? ኢየሱስ በቂ ነው። ያገኘሁት በቂ ነው። ኢየሱስን ለሰከንድ ማየት እስከ ዛሬ ከኖረውና ወደፊት ከሚያስባቸው ነገሮች በሙሉ በለጠበት። ሃሌሉያ። ያው እናንተን አልጠይቃችሁትም ኢየሱስን አግኝታችሁታል ወይ ብዬ፣ አግኝታችሁት እንደተሰበሰባችሁ ስለማቅ። ግን ምናልባት አንድ ሰው ካለ ግን መጠየቅ እፈልጋለሁ። ኢየሱስን አግኝተኸዋል ወይ? ተቀብለኸዋል ወይ የሚለውን መጠየቅ እፈልጋለሁ። አቅፈኸዋል ወይ? አንተ ጋር ነው ወይ? ካገኘኸው ደግሞ ከተቀበልከው ደግሞ እርክት ብለሃል። በቃ ካሁን በኋላ ብኖርም ብሞትም የሚል መረጋጋት ውስጥ ገብተሃል። ሰላም ውስጥ ገብተሃል። ሰላም ውስጥ ገብተሻል። ቼክ ዩርሰልፍስ። ኢየሱስን ያገኘ ሰው መኖርም መሞትም አይፈራም። ምክንያቱም ልክ ስምዖን ኢየሱስን ሲቀበል ያለው አንድ ነገር ነው።
ዓይኖቼ ለሕዝብ ሁሉ ያዘጋጀኸውን ማዳን አይተዋል። ማዳን እኛ ጋር ተግባር አይደለም። ማዳን እኛ ጋር ፐርሰን ነው። ልክ ትሩዝ ፐርሰን እንደሆነው ሳልቬሽንም እኛ ጋር ፐርሰን ነው። ከሆነ ከጦርነት መዳን፣ ሰላም ማግኘት ምናምን ብቻ ማዳን ለኛ ኢየሱስ የሚባል ፐርሰን ነው። ሲያየው ያየው የሆነ ሕፃን ልጅ አይደለም። ለብዙ ሰዎች ስምዖን ሕፃን ልጅ አቅፏል ነው የሚታያቸው። ለሱ ግን የሚታየው ለሕዝብ ሁሉ ቢሆን መዳን ነው የሚታየው። ዓይኖቻችን ሲከፈት ብቻ ነው ይሄን የምናየው። በክርስቶስ ከሆነ መጨረሻው ነው። በቃ ጨርሻለሁ፣ አርፌያለሁ፣ በቃኝ የምንልበት ምክንያት አንድ ነው። አማርኛውን ልለው ሞከርኩና ስላልቻልኩት እንግሊዘኛውን ላንብብላችሁ፣ ትረዱኛላችሁ ብዬ አስባለሁ። If Christ is yours, your anchor is already dropped in heaven. ለዛ ነው በቃኝ የምትል። ክርስቶስን ካገኘህ ኦልሬዲ መልህቅህ ሰማይ ተልኳል። ስለዚህ አትናወጥ። በክርስቶስ እስከ መጨረሻ እንደምትቀጥል እርግጠኛ ነህ፣ ትጸናል። Your anchor is already dropped in heaven. እየቋጨው በመጠበቅ የደከማችሁ እየጠበቁ እኮ ነው። አሁንም ከጌታ የምጠብቀው ነገር አለኝ የምትሉ የምትፈልጉት ጌታ ድንገት ይመጣል። ታምናችሁ ጠብቁት። ዝምታው የሌላ ያስመስላችሁ፣ ይመጣል። ማታ ጨረቃ ስትወጣ ነገ ፀሐይ የለም የሚል ስብከት አንዳንዴ ሰብካ ካስፈራራቻችሁ ፀሐይ ጠዋት ትወጣለች። ጌታ ይመጣል። ከመጠበቅ ደግሞ ነገሮችን በራሳችሁ ልታፈጥኑ የምትታገሉ ካላችሁ ጠበቁ አይበቃም ብላችሁ ሾርትከት የምትፈልጉ ስምዖን ጠብቆ የጠበቀውን ሲያገኝ ዘላለሙን እንዳገኘ ነው ያረፈው። ያቀፈው ዘላለሙን ነበር። ጥቂት ጊዜ ጠብቃችሁ ግራ እየተጋባችሁ ነው። መልሳችሁ ሲመጣ እኮ የዘላለም ረፍት ነው። ከዛ በኋላ እኮ ረፍት ነው በቃ። ስለዚህ ሾርትከቶቻችሁን ተዉ። አሁንም ጌታን ጠብቁ። በዚህ ጋር ብሞክር ብላችሁ የምትሄዱባቸውን ተዉና ጌታችሁን ጠብቁት። በድንገት ይመጣል። የዘላለሙን መልሳችሁን በጊዜያዊ ደስታ አትቀይሩት፣ አደራችሁ። ጌታ ግን ድንገት ሲመጣ የሚያገኙት በጽድቅ በትጋት በመንፈስ ቅዱስ አብሮነት የሚጠብቁት ናቸው። ስለዚህ ላይፋችሁን እዛም ጋር ቼክ አድርጉ። ትጋት አለኝ፣ በጽድቅ እየተመላለስኩ ነው። ለምን ለምጠብቀው ጌታ የሚመጥን አይነት ህይወት እየኖርኩ ነው። የጠበቀ በሰላም ያርፋል፣ አሰናብተኝ ይላል። እዚህ ጋር ሪማርክ ምሰጣችሁ ግን ሰላም የሚለውን የሚያገኘው ህይወት ቀሎለት ከዛ በኋላ ምንም አያገኘውም በሚለው ውስጥ አይደለም። ክርስቶስን ስላገኘ በቅቶት ነው፣ በቃ ብሎ ነው ሰላም የሚሞላው። በክርስቶስ ነው የሚያርፈው። በክርስቶስ እፎይ ብሎ ነው እንጂ ከዚህ በኋላ ምንም ወለም ዘለም የለም። መንገድ ሁሉ በውሃ የታጠበ ነው። ኖ እንደሱ አይነት ቃል መጽሐፍ የለም። ልክ የጠበቃችሁትን ስታገኙ የሰውን ባህሪ እናውቀዋለን። ቀጥሎ ሌላ የሚጠብቀው ነገር አለው። በክርስቶስ ግን አርፈን በሰላም ተረጋግተን እንኖራለን። ታዲያ እንዴት ነው የምንቋጨው ካላችሁኝ፣ ሃሌሉያ። አሁን እያንዳንዳችሁ በግላችሁ የምትጠብቁትን አይደለም፣ አንድ ላይ የምንጠብቀውን ግን እንጠብቀዋለን። መንፈስና ሙሽራይቱ ና ይላሉ። የሚሰማው ና ይበል። ምንጠብቀው ጌታ አለ። የሚመጣ የሚወስደን የምንጠብቀው ጌታ አለ። እመጣለሁ ብሎ ተወልዷል አይደል? አሁንም እኮ እመጣለሁ ብሎናል። ስለዚህ እርግጠኞች ነን ጌታ ይመጣል። ስምዖንን ሳስበው ዝም ብዬ ሳመነዥገው ነበር ሰሞኑን ስምዖንንና መጨረሻ ላይ ሲመጣልኝ እነዚህ 5 ቆነጃጅት አሉ አይደል? እነሱን መሰለኝ ስምዖን ዘይታቸው ሙሉ ሆኖ የሚጠብቁት እነሱን አይነት ባህሪ ያየውበት በጽድቅ በትጋት ከመንፈስ ቅዱስ ጋር ሆኖ ጌታውን የሚጠብቅ እመጣለሁ ያለኝ ጌታ ይመጣል የሚል ጠዋት ተነስቶ ሊሄድ ሲል የት ነው የምትሄጂው? እመጣለሁ ብሎኛል የሚል በቃ ሁሉ ነገሩን ከመጣለሁ ጋር ያገናኘ
አምስቱ ቆነጃጅቶች ለምሳሌነት ተጻፉልን እንጂ ሁላችንም የሚወክሉ ናቸው። የምንጠብቀው ጌታ በድንገት ይመጣል፣ ሊወስደን ይመጣል። ስለዚህ አሁንም ጥቂት ነው የምንጸልየው። መጀመሪያ ለምድራዊው እንጸልይ። አሁንም እግዚአብሔር ያላችሁ ያልተፈጸመ ነገር ካለ ጌታ ሆይ ብላችሁ ጸልዩ። ከዛ ግን ዋና የምንጠብቀው ምድር ላይ የምትፈጽምልንን አጀንዳ አይደለም። ዋና የምንጠብቀው አንተን ነው፣ መምጣትህን ነው። ለዘላለም ከአንተ ጋር የምንኖርባትን ያችን ቀን ነው የምናፍቃትና የምንጠብቃት። ስለዚህ እንደዚህ እያለን እንጸልያለን። የምጠብቀው ጌታ አለኝ። እንጸልይ።